ሰላም ሰላም ወደ የተከበራችሁ የባላገሩ ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ተተረፍ ይበል። አድማጭ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ላለው ነባር ቤተሰቦቼ ደግሞ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። እንግዲህ ወይዘሮ ባዩሽ በጠዋቱ ተነስታ ወደ ነው ወይዘሮ ሜላት ቤት መታ ነበር። ወይዘሮ ሜላት ቤት መታ ግን በር ስታንኳኳ በሩን የከፈተላት አቶ መስፍን ነበረ። ስታየው በጣም ደነገጠች፣ በጣም ተንተባተበች፣ ግራ ገባት። የት ነው የመጣሁትም ማለት ጀመረች። ራሷን ማመን አልቻለችም። ምክንያቱም ወይዘሮ መስፍን አቶ መስፍን የመጣ አልመሰላትም ማለት ነው። ማንም አልነገራትም። ከዛ በጣም ደነገጠች። አቶ መስፍንም እንዴ ባዩሼ እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ ብለው ነይ እንጂ ቀፊኝ እንጂ አሏት። ልቀፍህ እንዴ ብላ እንደምንም እየተንቀጠቀጠች ሰላም አለችው። ከዛ በኋላ ግን እንዴት መጣሽ? እንዴት ነይ ግቢ፣ ነይ ተቀመጭ ቢላት ልቀመጥ አልችልም፣ ልገባም አልችልም፣ እንዴት መጣሁ አለች። እንደውም ብሄድ ይሻላል አለች። ከዛ በኋላ እንዴት መተሽ ትሄጃለሽ ሳትገቢ ምንም ሳትጫወጪ እንዴት ዝም ብለሽ ትሄጃለሽ ከበር ላይ አላት ማለት ነው። እሷ ግን መልስ የላትም ነበር። በሩ ልቀቅልኝ አቶ መስፍን አለችው ማለት ነው። ከዛ በኋላ እሱም እንዴት ትሄጃለሽ ዝም ብለሽ ከበር ላይ ነይ ግቢ እንጂ ባዩሽ እያላት እጁን መንጭቃ ከበሩ ላይ ተነስታ ወደ ውጭ ሄደች። ተመልሳ ከሄደች በኋላ እሱም በጣም ተገረመ። ቆም ብሎም አሰበ። ከዛ በኋላ ምንም ማድረግ ስላልቻለ ተመልሶ ወደ ቤት ገባ። እሷም እየገሰገሰች ሄዳ ነጠላዋን ለብሳ ቶሎ ብላ ለእርግብ ስልክ ደወለች። ለእርግብ ስልክ ተደወለችላት በኋላ እርግብ ተኝታ ነበረ። እንደምንም እየተደነባበረች ተነሳች። ከዛ ስልኳን ይዛ እየሮጠች ወደ ሽንት ቤት ገባች። ወደ ሽንት ቤት ከገባች በኋላ ሄሎ አክስቴ፣ ምነው በዚህ ሰዓት ምን ሆነሽ ነው አለች ማለት ነው። ወይዘሮ ባዩሽን መለስ አርጋ እንዴ እስካሁን ተኝተሽ ነው እንዴ? ምን በዚህ ሰዓት ትይኛለሽ? ምንድን ነው በዚህ ሰዓት የምትይኝ? እስካሁን ተኝተሽ ነው እንዴ? መጥቼ ነበር እኮ አለች ማለት ነው። ከዛ በኋላ እንዴ አሁን እኮ ሌሊት እኮ ነው አለች ማለት ነው። ከዛ እሷም መለስ አርጋ ወይዘሮ ባዩሽ የምን ሌሊት ነው? አሁን ተነሽና ነጠላሽን ለብሰሽ ነይ ወደ እኔ አለቻት። ቤተክርስቲያን በይና ነይ አለች ማለት ነው። ሀና መለስ ማናት እርግቤን መለስ አደረገችና አክስቴ እኔ በጠዋት መነሳት እንደማልወድ እያወቅሽ ምንድነው በዚህ ሰዓት ነው የምትይኝ አለች። ከዛ በኋላ እሷም መለስ አድርጋ ምናልሽ ገና ከፈይትሽ ብዙ ነገር የሚጠብቅሽ ነገር አለ። አንቺ ልጅ ነግሬሻለሁ። ቶሎ ብለሽ አሁን ነጠላሽን ለብሰሽ ነይ። እንቅልፌን አልጨረስኩም ትላለች እንዴ ብላ በጣም ተቆጣቻት። ከዛ በኋላ እኔ እኮ ቤት መጥቼ ነበረ ስመጣ ግን በር የከፈተልኝ ሰውዬ መስፍን ነበር አለች ማለት። ማን ነው መስፍን? አባትሽ ነዋ እንዴ? አባቴ መጣ እንዴ ከገጠር? የቱ ነው አባትሽ? የቱ ነው አባቴ? መስፍን እና ያልኩሽ በምንም አይነት ሁኔታ አባትሽ እንደሆነ ወቂ አለቻት። ከዛ በኋላ እና ለምን ተመለስሽ? በቃ ተመልሼ የመጣው አሁን አንቺ ውጭና ቤተክርስቲያን ነይ ብለሽ ተመልሰሽ ነይ ተነሽና አለቻት ማለት ነው። እሷም እሺ ብላ ፊቷን ታጠበችና ተነስታ ወደ ክፍሏ ገብታ ነጠላዋን ለብሳ ሄደች ማለት ነው። ከዛ ከሄደች በኋላ መንገድ ላይ እየጠበቀች አገኘቻት። መንገድ ላይ እንዳገኘቻት እሰይ መጣሽ ብላ አክስቴ ብላ ሰላም አለቻት ማለት ነው። ምክንያቱም ሴራቸው እንዳይታወቅባቸው ሁለቱም በጣም ፈርተዋል። የአቶ መስፍን መምጣት ባዩሽን በጣም ነው ያንበጫበጫት። ምክንያቱም አቶ መስፍን ከመጣ ምናልባት ምርመራውን መስረቅ አልችልም ብላ አስባ ይሆናል። ምክንያቱም አሁን በምንም ብላ ያው ገንዘብ ከከፈለቻቸው ምርመራውን ትሰርቃቸዋለች። ከዛ በኋላ ልጅ ያልሆነችው እርግብ ልጅ ትሆናለች ማለት ነው። ሀናን አውጥተው ይጥሏታል ማለት ነው። ያንን ነው እነሱ የሚያስቡት። ግን አሁን ላይ የአቶ መስፍን መምጣት ትንሽ በጣም አስፈርቷቸዋል። ከዛ ከተገናኙ በኋላ ደህና ነኝ እግዚአብሔር ይመስገን ተባብለው ነጠላቸውን ለባብሰው ወደ ቤተክርስቲያን እየሄዱ ሀና ከአሲር ጋር ወደ ስራ እየመጣች ነበር። ሆኖም ግን ነጠላ ለብሳ ከእሷ ጋር ተገናኝተው እየሄዱ ስላየቻት በጣም ተገርማ ደነገጠች። መንገድ ላይ
አሲር ምን ሆነሻል? ምን ነካሽ? ይላት። አይ ምንም ምንም አለች። በጣም ተንተባተበች። ከዛ በኋላ ሳንቲም አውጥታ ለአሲር ሰጠችው። በዚህ ምሳችሁን ግዙ ብላ ብር ሰጠችው። ከዛ ምን ሆነሽ ነው እያላት እሷም ምንም አልሆንኩም ብላው ጥላው ሄደች። አሲርም ይቺ ልጅ ያማታል እንዴ ብሎ ወደ ኋላው ተመለሰ። እሱም ወደ ኋላው ከተመለሰ በኋላ ዞር ዞር ብሎ ለሀና አባት ምግብ ገዝቶ ወደ ሐኪም ቤት ሄደ። ሐኪም ቤት ከሄደ በኋላ እሱ ምን ነው እስካሁን ድረስ ቆየህ አሲር አሉት። እሳቸውም እርስዎን እየፈለግኩ ነበር፣ ዞር ዞር እያልኩ ነበር አለ። ደግሞ የት ነው የምትዞረው? ሰፈር። እንዴ ሰፈር ደግሞ ምን ትሰራለህ? እርስዎን እየፈለግኩ ነበር አለ። ከዛ እሳቸውን መለስ አድርገው አሲር እስካሁን ዛሬም ትቀልድብኛለህ አሉት። አይ ምን ላርግ ብለው ነው? አሁን ይነሱና እንፈወስ አለ። ማለቴ እንብላ አለ ማለት ነው። ወይ አንተ ብለው እሳቸውም ተገረሙ። በላሁና ደግፈኝና ወደ መጸዳዳጃ ቤት ውሰደኝ አሉ ማለት ነው። እሱም መለስ አረገና እንዴ እሱ ግን አተሻሎትም እንዲ አሁንም እርጅናው እየተጫጫነውት ነው እንዴ? በሽታዎትን እየዳኑ እርጅናው እየተጫጫነውት ነው እንዴ? አለ ማለት ነው። ከዛ በኋላ እሳቸውን መለስ አድርገው አንተ ልጅ ናደግፌ ብያለሁ አለ። እሺ በቃ አለና እሱም ዞር ብሎ በዚህ በኩል ያዘኝ አሉ። ብድግ አድርጎ ወደ መጸዳጃ ቤት ወሰዳቸው። ከዛ በኋላ ሀንዬ ወደ መስሪያ ቤት ወደ ስራ ቦታዋ መጣች። ወደ ስራዋ ቤት ስትመጣ መጀመሪያ ያገኘቻት ገና በጠዋቱ ወይዘሮ ሜላትን ነበር። ልክ ከቤት ስትገባ ወይዘሮ ሜላት ሳሎን ላይ ነበረች። ከዛ በኋላ እንዴት አደራችሁ ብትልም መልስ አልሰጠቻትም። በጣም እያመነጫጨቀቻት ነው። በጣም እየተናገረቻት ነው። ዛሬ ማርፍደሽ ገና መምጣትሽ ነው እንዴ አለቻት ማለት ነው። አው እትዬ ትንሽ ረፈደብኝ መንገድ ላይ አለች። ከዛ በኋላ አንቺ መቼ በጠዋት መተሽ የምታውቂው ነው ሲጀመር አሉ። አሁንም በቃ ግቢና ወደ ኩሽና አሁን ቁርስሽን ስሪ፣ ቁርስ ስሪ፣ ለልጄ ደግሞ ምን እንደምትሰሪላት ታውቂያለሽ አይደል አለች ወይዘሮ ሜላት። በጣም ሀና በመደናገጥ ለሰላምዬ ነው አዋቃለሁ አለች ማለት ነው። እኔ ለሷ አላልኩም የማናባሽ ሰላም ናት አለች ማለት ነው። ከዛ በኋላ እሷም ለእርግብ ነው ያልኩሽ አለቻት ማለት ነው። እሺ አለች። ከዛ በኋላ ዛሬ ወደድሽም ጠላሽም ምርመራው ዛሬ ይደረጋል፣ ምንም ወደኋላ ማለት አያስፈልግም አለች። እትዬ በጣም ይቅርታ ይሄን ምርመራ ካልፈለጉት ሊቀር ይችላል ብትልም የምን መቅረት ነው? በፍጹም አይቀርም፣ ምርትና ግርዱን ለይበታለሁኝ ብላ እሷም ወደ ውስጥ እንድትገባ ሀናን አስገደደቻትና ልትናገራት ስትልም ሀና ምንም መናገር አልቻለችም። ምክንያቱ ሀና መናገር አትችልም። እንኳን ተቆጥተዋት አይደለም ደስ ብሏቸው እንኳን ራሱ እየኖሩ እንደዚህ ቅዥቅዥ ብላ ማውራትና መጫወት አትችልም። ሀና በጣም ፈሪና አይናፋር ትሁት ደግ ልጅ ናት። እዛ በኋላ እሽትዬ በጣም ይቅርታ፣ አሁንም ይቅርታ አድርጉልኝ እያለች እየደጋገመች ወደ ኩሽና ገባች። ወደ ኩሽና ገብታ ሽንኩርቷን እየላጠች ሰላምዬ መጣች። ስገባ ሀና አለች። ሀንዬ መተሻል እንዴ? እንዴት ነሽ አለቻት። አዎ መጥቻለሁ። ምን እየሰራሽ ነው? ምሳ እየሰራው። ምን ነው ፈለግሽኝ እንዴ አለቻት። እሷም አይ ሀንዬ ዛሬ አባትሽን ስራ ከጨረሽ ሄጄ በያቸው ደስ ይለኛል አለች። እሷም መለስ አድርጋ ሀንዬ ዛሬ እኮ ምርመራ አለ፣ እንዴት ብለን ሄደን እናያቸዋለን አለቻት። ከዛ በኋላ እሷም ከምርመራው እኮ እዛ ስለሚደረግ ችግር የለውም እዛው እናያቸዋለን አለቻት። ከዛ በኋላ እንደዛ ከሆነ እሺ ሀንዬ ችግር የለውም እሺ ሰላምዬ እንሄዳለን በቃ አለቻት። ግን እኮ ምርመራው ዛሬ መቅረት የለበትም ብለዋል እትዬ። ስለዚህ ምርመራው እንትን እንዳይል ከምርመራው ስመለስ ደግሞ ምግብ እሰራለሁ ስትላት ችግር የለውም እዛው ስለምትመረመሩ በዛው አያችኋለሁ አለች። ይሄንን እያወሩ እያለ ሀንዬም በጣም ደስ ብሏት እሺ ሰላምዬ ብላ ለሰላም መልስ ሰጣት። ከዛ ተነስተው አባቷን ሊጠይቁ ሄዱ። እዛም ሲደርሱ አባቷ እንዴ ሀንዬ ምነው በዚህ ሰዓት መጣሽ አሉ። እሳቸውም ደንግጠው እሷም አባዬ ሰላም ልጠይቃቸው ብላኝ ይዣት መጣሁ አለች። መልካም እሱማ ምነው ልጄ እንደው እንደ መስቀል ወፍ ጠፋሽ፣
በእኔ ልሳምሽ ብለው እሳቸውም ሰላምን ሳም አደረጉና ነይ ቁጭ በይ እዚህ ጋር ብለው እየተጨዋወቱ ሀንዬ ወጣ ብላ ከአሴር ጋር እያወራች ያችን የጉድ ሀገር የሆነች እርግብን አዩት። ስለ እሷ እያወሩ ነበር። እሷም ተነስታ ከነሱ ጋር አጉል መልስ አፍላፍ እየተካፈተች አክስቷ አየቻት።